የምስራቅ አፍሪካ በተለይ አፍሪካ ቀንድ አሁናዊ የፖለቲካ ውጥረት ከጊዜ ወደ ጊዜ በጣም ወደ ለየለት ውጥረት ውስጥ እየገባ ነው የሚለው ሐሳብን ሊያረጋግጥና ሊያመላክት እንደ ኢትዮጵያ መሰሉ ሀገራትን ደግሞ ምርጫ ያሳጣ አይነት የፖለቲካና ማህበራዊ እንቅስቃሴ በተለይ ከዚህ ከቀይ ባህር የወደብ ተደራሽነት ጋር በተገናኘ ማለት ነው የምንመለከት ያለው ውጥረት በጣም ከጊዜ ወደ ጊዜ አሳሳቢ የሆነ መጥቷል። በዚህ ሰዓት ላይ በዚህ በአፍሪካ ቀንድ ቀጠና ኢትዮጵያን የሚያሳስብ ኢትዮጵያ በፍጥነት ወደ ድርጊት ውስጥ ወይም አክሽን ውስጥ መግባት እንዳለባት የሚያረጋግጥ አይነት ሁኔታን በግልጽ እየተመለከትን ነው። ይኸውም ጉዳይ ከግብጾች በአፍሪካ ቀንድ በባብ ኤልመንደብ እየተባለ በሚጠራው የባብ ኤልመንደብ ማለት በየመን በኩል ያለው ወደብ እንደሆነ ይታወቃል። ከዛ በጅቡቲ በኩል የጅቡቲው ወደብ አለ። ከዛ የአሰብ ወደብ አለ። እነዚህ ሶስቱ ወደቦች የቀይ ባህር መግቢያ ወደቦች ናቸው። አሁን ግብጽ በዚህ የቀይ ባህር መግቢያ ሊባል በሚችል ስፍራ ላይ ፍላጎቷን ልታስጠብቅ የምትችልበት አንዳንዶችም የጦር መርከቦቿን የጦር የባህር ኃይሏን ጭምር ወደዚህ ቀጠና ልታስጠጋ ወደምትችልበት አይነት ስምምነቶች ላይ ደርሳለች። ያንን ተግባራዊ ለማድረግም ደፋ ቀና በማለት ላይ መሆኗ ተሰምቷል። በሌላ ቋንቋ ይህ በኢትዮጵያ ጉሮሮ ላይ እንደመቆም ተደርጎ ሊቆጠር የሚችል የግብጽ እንቅስቃሴ በዝምታ ሊታለፍ ይችላል ወይ የሚለው ጉዳይ በዛሬው ዕለት በጥልቀት የምንመለከተው አበይት ርዕሰ ጉዳያችን ነው። ሰላም ጤና ይስጥልን ክብራትና ክብራን የዝግጅታችን ተከታታዮች፣ ይህ የገበያ ፖድካስት ነው። ነፃነት ላቀው የተለያዩ ሐሳቦችን እያነሳሁ አብሬያችሁ ቆይታ አደርጋለሁኝ። በዚህ ቻናል አዲስ ሆናችሁ ዛሬ ከተቀላቀላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁ አክብሮት እየጠየቅኩኝ አለፍ ሲልም ደግሞ ሐሳብ አስተያየቶቻችሁ በኮመንት ላይ እንድታስቀምጡልን እንዲሁ በአክብሮት እያስታወስኩኝ ወደ ዕለቱ ጥንቅር አልፋለሁ። ወደዛ ከማለፌ በፊት ግን ትላንትና ወደ እናንተ አድርሰነው በነበረ ጥንቅራችን ላይ የተሰጡን ሐሳቦች የተሰጡን ኮመንቶች አሉ። እንደ ሁሉንም ባይሆን እንኳን በጣም ገንቢ አስተያየቶች አሉ። በጣም አክብሮታዊነት በተሞላ መልኩ ሐሳቦችን እየተለዋወጥን ስለሆነ በጣም ደስተኛ ነኝ። ከቀረቡ ሐሳቦች መካከል አንደኛው የሶማሊያ የእርስ በርስ ጦርነት፣ ሶማሊላንድ ውስጥ የእርስ በርስ ጦርነት አለ፣ ስለሱ ጉዳይ ለምን በዝርዝራት ነግሩንም የሚል አይነት ጥያቄ ቀርቦልናል። የሶማሊላንድ ጉዳይ ያው እንግዲህ እንዳጠቃላይ የሶማሊያ ጉዳይ ከእርስ በርስ ጦርነቱ ባሻገር ሞር ይሄ የሶማሊላንድ የሀገርነት ምስረታ ወይም የሶማሊላንድ ራሷን እንደ ሀገር ለመመስረት እያደረገች ባለው ጥረት ውስጥ በዛ ማዕቀፍ አብሮ ሊታይ የሚገባው ሰፊ ነጥብ ነውና ራሱን የቻለ ሰፋ ያለ ሽፋን ስለሚፈልግ እንዲሁ ወደፊት በሚኖረን ቆይታዎች ላይ የምንመለከተው ይሆናል። ከዛ ከቀይ ባህር ጋር በተገናኘ አሰብን በተመለከተ በምናነሳቸው ሐሳቦች ላይ በጣም ስራዎቻችን አጠናክረን እንድንቀጥል ለምትሰጡን አስተያየት ከልብ እናመሰግናለን። እንዲሁም ደግሞ ማስተካከል አለብን ብላችሁ የምታስቡትን መጨመር አለብን ሌላ እይታ እያላችሁም ደግሞ እንዲሁ ለምታስቀምጧቸው ሐሳቦች እጅግ በጣም አክባሪዎች ነን፣ ክብረት ይስጥልን እንላለን። አሁንም በቀጣይ በምናቀርባቸው ሐሳቦች ላይ እንዲሁ ሐሳብ አስተያየቶቻችሁን ማድረሳችሁን ቀጥሉ። ስለዚህ ቤተሰባዊነታችን እንዲህ እያለ ወደ አሪፍ ደረጃም ይሸጋገራል ማለት ነው። መልካም። የዛሬው ትኩረት አቅጣጫው የምንመለከተው ዋነኛ ጉዳይ ግብጽ በጅቡቲና በኤርትራ የሚገኙትን በኤርትራ ውስጥ የሚገኘውን የአሰብ ወደብ፣ በጅቡቲ ውስጥ የሚገኘውን የዶራለህ የተባለ የሚጠራውን ወደብ ግብጾች ኦልሞስት እንደፈለጉ ሊሆኑበት የሚያስችል አይነት ስምምነትን ነው ተፈራርመዋል እየተባለ የሚገኘው ከሁለቱ ሀገራት መሪዎች። እንደሚታወቀው በዚህ ቀጠና ላይ በኢትዮጵያና በግብጽ መካከል ያለ የቀጠናዊ ተገዳዳሪነት ጉዳይ አለ። እኔ ግብጽ ቀይ ባህር ላይ በጣም ረጅም የሆነ የቀይ ባህርን ክፍል እኮ በወደብ የምትዋሰን ሀገር ነች። እንደምታወቀው ደግሞ የስዊዝ ካናልም ጭምር ያው መሿለኪያው በግብጽ ውስጥ እንዳለ ይታወቃል። ስለዚህ ቁልፍ የሆነ ስትራቴጂካዊ ጂኦግራፊካል ሎኬሽን ላይ የተቀመጠች ሀገር ነች ግብጽ። አሁን እያደረገች ያለው ጥረት ምንድነው? በታች በሬድሲ ኤግዚት በሚባለው በስዊዝ ካናል በኩል ያለው መስመር እንዳለ ሆኖ አሁን ደግሞ የሬድሲን የቀይ ባህርን መግቢያ የሚባለው እዚህ ባብ ኤልመንደብና በጅቡቲ ዶራለህ የተባለ የሚጠራው ወደብ እዚህ አሰብን ጨምሮ ያሉት እነዚህ ሶስቱን ወደቦች ጋር የቀይ ባህር መግቢያ እየተባለ የሚገለጸው ማለት ነው። እዛ ጋር ጭምር የጦር ኃይል ስለማስፈርና የባህር ኃይሏን ስለማንቀሳቀስ ጭምር ማውራት ጀምራለች።
ይህን ለማድረግ የሚያስችል ስምምነትን ከጅቡቲም እንዲሁም ደግሞ ከኤርትራ ጋር አከናውናለች። በየመን በኩል ያለውስ ምን እየተካሄደበት ነው ካላችሁ ደግሞ በየመን በኩል የተገንጣዮች እንቅስቃሴ አለ። የናሃውቲን ታውቃላችሁ፣ በኢራን የሚደገፉ ቡድኖችና በሳውዲ አረቢያ የሚደገፉ ቡድኖች የሚያደርጉት ጥረት ሆኖ አሁን ከሰሞኑ ምን ሆኗል? በዚህ በባብ ኤልመንደብ እየተባለ በሚጠራው አካባቢን ከተገንጣይ ኃይሎች ከሚሏቸው ለማስለቀቅ በሳውዲ አረቢያ የሚደገፉ ታጣቂዎች እንቅስቃሴ ጀምረዋል። የት? የመን ውስጥ ማለት ነው። ስለዚህ ፓተርኑን ስታገናኙት በዋናነት ግብፅ፣ ሳውዲ አረቢያ ማለችበት የቀይ ባህርን መግቢያና መውጫ ኢንተራንስና ኤግዚት የሚባለውን ስፍራ ሙሉ በሙሉ ሎክ ልታደርግ ነው። በቃ ሴኪር የማድረግ እንቅስቃሴ ላይ ነው ያለችው ማለት ነው ግብፅ። ይሄ ሁሉ ሲሆን ለምንድነው ማተር የሚያደርገው ይሄ ርዕሰ ጉዳይ? ለምንድነው ውሃ የሚያነሳ የሆነው? ለምንድነው ኢትዮጵያኖችን በጣም በአትኩሮት ልንመለከተውና የሆነ አማራጭ የግድ መፈለግ አለብን የሚያስብል? አለበለዚያ ምን ማለት መሰላችሁ የሚሆነው? በዚህ የቀይ ባህርን መግቢያና መውጫ ግብፅ ተቆጣጠረች ማለት እንግዲህ ጅቡቲ ውስጥ የሚገኘው የዶራለሁ እየተባለ የሚጠራ ወደብ ለኢትዮጵያ ኦልሞስት 95% ገቢ ወጪ ምርታችን የሚገባ የሚወጣበት አይነት ወደብ ነው የጅቡቲ ወደብ። በዚህ የጅቡቲ ወደብ ላይ ግብፅ እንደፈለገች የምትሆንበትን አይነት አጋጣሚ ተፈጠረ ማለት በሌላ ቋንቋ የደህንነት ስጋት፣ ብሔራዊ ጥቅማችን ምናምን የምንላቸው ነገሮች አደጋ ላይ ወደቁ ማለት ነው። ግብጾች በእርግጥ ወደዚህ የጅቡቲና የአሰብ ወደብ ሲመጡ የሚያነሱት ሐሳብ ምንድነው? ይሄንን የጅቡቲውን የዶራለሁ ወደብ ለማዘመንና አገልግሎትና ጠቃሚነቱን ለማሳደግ ነው እያሉ ነው ከግብፅ ባለስልጣናት ዘንድ የሚሰሙ መረጃዎች ማለት። የአሰብንም ወደብ እንዲሁ በተመሳሳይ የሚያስፈልጉት መሰረታዊ የሆኑ መሰረተ ልማቶችን ለማሟላት ይላሉ። አሰብ ላይም እንግዲህ አሰብን በተመለከተ ባለፉት ቀናት በተደጋጋሚ ሰፋ ያለ ሐሳብን ከታሪክ አንጻር፣ ከሕግ አንጻር፣ ከአግባብነቱ አንጻር በስፋት ስንመለከት ነበር። እንግዲህ ኢትዮጵያ ምናልባት ይገባኛል ልትላት የምትችል ወይም ደግሞ ይገባኛል ባትል እንኳን መቼስ ሉዓላዊ ሀገር ስለሆነች ኤርትራ በሰጥቶ መቀበል መርህ ተጠቃሚነቷን ልታስከብር ትችላለች የምትባልባት አሰብ ላይ አሁን ግብፅ መታ ኦልሞስት ወደቡን ላዘምን ነው። በነፃ የምታዘምነው ይመስላችኋል? የአሰብን ወደብ ላዘምን ብትል ግብፅ የጅቡቲውን ዶራላህ ወደብ ላዘምን ብትል በነፃ ለምን ብላ ምን ጥቅም ልታገኝበት? አንድና መሰረታዊው ጥቅም ምንድነው ብለን ስንመለከት የመጀመሪያው ነጥብ በኢትዮጵያ ብሔራዊ ጥቅም ላይ መቆም ትችላለች። የኢትዮጵያ ብሔራዊ ጥቅም በግብፅ እጅ ውስጥ ሊወድቅ የሚችልበት አይነት እድል እንዳለ ጠንቅቃ ታውቃለች። ለዛም ነው አሰብን እንዲሁም የአሰብ ወደብን እና የጅቡቲውን ዶራለህ ወደብ ስለማዘመን እነዛ ቦታዎች ላይ ስለመንቀሳቀስ እየተናገረች የሚገኘው። ዘገባዎች ግን ግብጾች በእነዚህ አካባቢ ላይ መጥተው ግብጾ ወደቦቹን እናዘምን ብለው ከመናገራቸው ባለፈ በተለይ በጅቡቲው የዶራለህ ወደብ ላይ የጦር ኃይል እስከ ማስፈር ጭምር በአካባቢው ለሳውዘርን ፍሊት ወይም የግብጾች የባህር ኃይል እንግዲህ ይከፋፈላል። የሳውዘርን ፍሊት፣ ኖርዘርን ፍሊት እንደዚህ የተባለ የባህር ኃይል ክፍሎቹ ይከፋፈላሉና ይሄ የሳውዘርን ፍሊት የሚባለው የግብጾቹ የባህር ኃይል ክፍል በዚህ ቀጠና ላይ እንዲንቀሳቀስ ጭምር ፍላጎት አለ ነው እየተባለ የሚገኘው በግብጾቹ ዘንድ። ከዛ ሌላ ሊያነሱ የሚችለውን ነገር ልንገራችሁ። እዚህ ጋር የባህር ኃይል ወደባቸውን ወይም ባህር ኃይላቸውን በዚህ በቀይ ባህር መግቢያ ላይ ከመጡ በኋላ ትኩረቱ የሚሆነው ሃውቲ ነው። የመን ውስጥ ያለው ሃውቲ የመን ውስጥ ያለው ሃውቲን እንዋጋለን፣ የመን ውስጥ ያለው ሃውቲን ስርዓት እናስይዛለን ይሉና ደግሞ ከእስራኤል ጋር በተመሳሳይ ጎን ላይ ይቆማሉ እና አሜሪካን ከጎናቸው ያደርጋሉ። ስለዚህ እነ ግብጾች በዚህ ቀጠና ላይ ያከናወኑ ያለው እንቅስቃሴ በመጪዎቹ ጊዜ ሂደት ደግሞ እንደነ አሜሪካ እንደነ እስራኤል የመሰሉ ሀገራትን በቃ በርቱ፣ ተጠናከሩ፣ ግፉ ሊሏቸው የሚችሉት አይነት አንድምታም ጭምራለሁ ማለት ነው። ስለዚህ የግብጾች የቀይ ባህርን መግቢያና መውጫ መቆጣጠር ኢኮኖሚካሊ ሊጠቅማቸው የሚችለው በጣም በርካታ ጥቅም አለ። እንደሚታወቀው ከስዊዝ ካናል ግብጽ በየዓመቱ 6 እና 7 ቢሊዮን ዶላር ድረስ ታገኛለች። የስዊዝ ካናል ማስተላለፊያ በመሆኗ ብቻ ወደ ሜዲትራኒያን የሚገባ የሚወጣው
ከ6 እስከ 7 ቢሊዮን ዶላር ከዛም በላይ ሊሆን ይችላል ታገኛለች። ይሄ ኤግዚቱ ላይ ነው። መግቢያው በሚባለው አሁን በጅቡቲ በየመንና በኤርትራ አካባቢ ላይ ባለው ወደቦች ላይ ደግሞ እንዲሁ ፕሬዘንሷን ስታደርግ ተጠቃሚነቷን ኢኮኖሚያዊ ተጠቃሚነቷን ጭምር የምታረጋግጥበት ነገር ይፈጥርላታል። ሁለተኛ እንደ ኢትዮጵያ የመሰለ ተገዳዳሪ ሀገርን ለመያዝ በከበባ ውስጥ ለማስቀመጥ ከፍ ያለ ዕድል ይሰጣታል። ሶስተኛ ኢንተርናሽናል አክተርስ የሚባሉትን ዓለም አቀፍ እንግዲህ ሀገራት ወይም እንደ እስራኤል መሳሰሉ ሀገራትን በራሳቸው ኮዝ እንዲሁ ከጎናቸው ሊያሰልፉ የሚችሉበትን ዕድል ይፈጥርላታል። በዚህ ሁሉ መካከል የግብፅን ስትራቴጂካዊነት አስጠብቀው ይቀጥላሉ ማለት ነው። ስለዚህ ግብጾች በዚህ ስፍራ ላይ ይህን አይነት ተአምር እየሰሩ ዝም ሊባሉ ይገባል ወይ? እጃችንን አጣጥፈን ኢትዮጵያውያን ልንመለከት ይገባል ወይ? ምን እስከሚያደርጉን ድረስ ነው የምንጠብቀው? አሁን እየገዘገዙን ነው፣ በተለያየ መልኩ እየገዘገዙን ነው። ብዙ ጊዜ ኢትዮጵያውያኖች እንትን የምንለው አንድ በጣም የሰው ልጅ ቆሞ እያለ አናመሰግንም። ከህይወቱ ካለፈ በኋላ ግን የምስጋና ፕሮግራም፣ የስጦታ ፕሮግራም፣ ብዙ ነገር ይዘጋጅለታል ህይወቱ ካለፈ በኋላ። የዛ አይነት ነገር ተጠቂዎች ማለት በዴይ ቱ ዴይ ሶሻል ማህበራዊ ህይወታችን ብቻ ሳይሆን በቀጠናዊ እንትናችን ላይም እንደዛ አይነት ነገር መጥቶብን ይሆን እንዴ እያልኩኝ እያሰብኩ ነው። በቃ ነገሩ ሙሉ በሙሉ ሲዘጋለት ነው የምንነቃው ማለት ነው። የሆነ ነገር የግድ መደረግ አለበት። የግድ መደረግ ያለበት ነገር ደግሞ የኢትዮጵያን ብሔራዊ ጥቅም ማስከበር። ቢኮዝ አሁን በኢትዮጵያ ብሔራዊ ጥቅም ላይ ስጋት አይደለም፣ ተጨባጭ የሆነ አጣብቂኝ ነው በግብጽ በኩል የመጣው። ጅቡቲን እየያዙ ነው፣ አሰብን እየያዙ ነው። እንግዲህ አስቡት፣ ጅቡቲ ማለት ለኢትዮጵያ ምን ማለት ናት? አሰብ ለኢትዮጵያ ምን ማለት ልትሆን ትችላለች ወደፊት? በአሁኑም በወደፊቱም ዘመን ላይ ጭምር ነው ግብጾች አሁን እንትን እያሉ የሚገኙት። በጣም እያዘንኩ ነው የኛውን ጉዳይ ሳነሳ። አይውሽ ኢትዮጵያን በጣም ጠንከር ብለን ፍላጎታችንን የምናስከብርበት ሁኔታ ተፈጥሮ ስለዛ አይነት የድል ታሪክ በነገራችሁ ግን ካላወቅነው ነገሩን በዝምታ እንዳናልፈውም ስለዘጋው ነው። እንግዲህ ግብጽ የምትባል ሀገር እዚህ አፍንጫችን ስር መታ ይህን ሁሉ ነገር እያከናወነች ዝም ብለን የምንመለከት ከሆነ ችግር አለ። ስለዚህ የኢትዮጵያ የረጅም ጊዜ ጥቅሟም የአጭር ጊዜ ጥቅሟንም ጭምር አደጋ ውስጥ የሚያስገባ ከዛም ደግሞ ኢትዮጵያ እንደሚታወቀው አሁን ላይ ያው በዓለም አቀፍ ማህበረሰብ ዕውቅና በተሰጠው የድንበር ማካለል ሂደት ውስጥ ወደብ ላንድ ሎክድ የምትባል ሀገር ነች፣ ወደብ የላትም። እና ግብጾች ሬድ ሲ ካውንስል የሚባል አንድ እንትን አላቸው በሳውዲ አረቢያ 2020 አካባቢ ላይ የተመሰረተ። ሳውዲ አረቢያ አለች፣ ግብጽ አለች፣ ከዛ ኤርትራ፣ ሶማሊያ፣ ጅቡቲ የመሳሰሉት ሀገራትን በምን ይዛለች? ሬድ ሲ ካውንስል በሚባለው ጥምረት ውስጥ ይዛለች። የዚህ ጥምረት አንዱ ሐሳብ ምንድነው? የቀይ ባህር ወደብ ጋር በቀጥታ የማይገናኝ የትኛውም ሀገር በቀይ ባህር ላይ ምንም አይነት ተደራሽነት ወይም የባህር ተደራሽነት አክሰስ የምንለው ማለት ነው አይኖረውም እስከ ማለት ደርሰዋል። ይህንን ሐሳብ በሬድ ሲ ካውንስል በእነዚህ በዘረዘርኩላችሁ ሀገራት የጋራ ጥምረት ውስጥ ሆኖ ሲነሳ ዓላማው ሌላ ምንም ሳይሆን ኢትዮጵያ የምትባለው ሀገር በቀጥታም ይሁን በተዘዋዋሪ የቀይ ባህር ተጠቃሚነቷ ላይ የራሱን የቻለ ተግዳሮትን ስለመደቀን ነው ማለት። እና በተወሰነ መልኩ ኢትዮጵያ ስለ ባህር በር ጉዳይ ማንሳት በጀመረችበት ጊዜ ኢሚዲየትሊ ከማንም በላይ የተራወጡት ከኤርትራ በላይ የተራወጡት ግብጾች እንደሆኑ ይታወቃል። እዚህ መጡ፣ ሶማሊያ ጋር የሆነ ስምምነት ተፈራረሙ፣ ከግብጽ ጋር የሆነ ከኤርትራ ጋር የሆነ ስምምነት፣ ከጅቡቲ ጋር የሆነ ስምምነት ተፈራረሙ የሚሉትን ጉዳዮች እናስታውሳቸው ነበር። አሁን እነዚያ የተፈረሙት ስምምነቶች አክቹዋሊ በቃ ስምምነት ብለን የምናልፋቸው ሳይሆኑ በአጭር ጊዜ የሚሆን በረጅም ጊዜ የኢትዮጵያን ብሔራዊ ጥቅም አደጋ ላይ የሚያስገቡ ስለሆነ ይህንን ሊያስቆም የሚችል እንቅስቃሴ ከኢትዮጵያ መንግስት የግድ ይጠበቃል። ይቻላል ደግሞ። ደስ የሚለው ፓርት ምን መሰላችሁ? እኔም ይህንን ፕሮግራም እንድሰራ መነሻ የሆነ ነገር ኦኬ ግብጽ እንደዚህ ያደረገችን ከበባ ውስጥ አስገባችን፣ በአሰብም በጅቡቲም በኩል ሶማሌ ላይም ጥረት ማድረጓ ይታወቃል። ያው የጦር ኃይል አስገባለሁ እስከ ማለት
የአሚሶምን ተክቶ የሚገባ የጦር ኃይል ስለማስገባትም ስታስብ እንደነበረ ታውቃላችሁ። ምንም እንኳን አሁን ከሶማሊያ ጋር ኢትዮጵያ ጥሩ ግንኙነት ቢኖራትም በጅቡቲም በኤርትራም ተሳካላት ቢባል በሌሎችም በዙሪያችን ባሉ ሀገራት ሱዳን ውስጥም እኮ በነገራችን ላይ እና አብዱልፈታህ አልቡርሃን ከግብጽ ጋር ምን አይነት አጋርነት እንዳላቸው በግልጽ ይታወቃል። ስለዚህ የአብዱልፈታህ አልቡርሃን ይህንን ጦርነት በድል አድራጊነት አጠናቀው ወደ መንበረ ስልጣኑ ቢመለሱ ስቲል ሱዳን የምትባለው ሀገርም የኢትዮጵያን ጥቅም ሳይሆን ከግብጽ ሳይድ ወይም ከግብጽ ወገን የምትቆም ነች። እንዲያውም አልቡርሃንና ኢሳያስ አፈወርቂ አልቡርሃንና አልሲሲ በፍቅር ክንፍ ያሉ ሰዎች ናቸው። በጣም ብዙ የጀርባ ታሪኮች እንዳሉ ሆነው ያው ዲቴሉ ስለማያስፈልግ በሚል ነው። እና ግብጽ በዚህ ደረጃ ከበባ ውስጥ እያስቀመጠችን ከሆነ አሁን የሚቀረው ጥቂት ሀገራት አሉ። ኬንያ ትቀራለች፣ ሶማሊያ በተወሰነ መልኩ ትቀራለች፣ ደቡብ ሱዳን ትቀራለች። ደቡብ ሱዳን ውስጥም ግን ኦልሬዲ በቀጥተኛ ባልሆነ መንገድ የንትን ግድብ እንስራላችሁ የሚል ፕሮጀክት ይዘው ደቡብ ሱዳንን ከግብጽ ፍላጎት ጋር አስማምተው ሊያስቀምጡ ጥረት በማድረግ ላይ ቆይተዋል ወይም ጥረት በማድረግ ላይ ናቸው። እንግዲህ ደቡብ ሱዳን ውስጥም ጥረት ከተደረገ ማን ቀረ ብትሉ ኦልሞስት ኬንያ ከምንላት ሀገር ውጪ በእኛ ዙሪያ ያሉ ሀገራት ሁሉም በአንድም ይሁን በሌላ ከግብጽ ጥላ ስር ወድቀዋል ወይም እየወደቁ ነው ወይም ሊወድቁ ይችላል። በዚህ ቀጠና ላይ ያለው የውጭ ግንኙነት አካሄድ ተንደንሲውን ከተመለከትነው ባለፉት ጥቂት ዓመታት ውስጥም እየሆነ ያለው ነገር ይሄ ነው። ስለዚህ በዚህ መካከል ኢትዮጵያ እንደ ሀገር ምንድነው ተስፋዋ ብዬ ጠየቅኩኝ። ምንድነው አማራጯ? ምንድነው ማድረግ የምትችል? ዓለም አቀፍ ሕጎች ምን ይላሉ? የመሳሰሉትን ነገሮች ለመመልከት ጥረት በማደርግበት ጊዜ ላይ እንዳልኳችሁ ለዚህ ፕሮግራም ለመስራት መነሻ የሆነ ነጥብ በእርግጥም ኢትዮጵያ ግብጽ በዙሪያዋ እያከናወነች ያለውን ነገር በተመለከተ ማስቆም የምትችልባት ጥያቄ ማንሳት የምትችልበት ጥያቄ ማንሳት ብቻ ሳይሆን ማስቆም የሚቻልበት መንገድ አሁንም አለ፣ አሁንም አልረፈደም። ጥያቄው እንዴት የሚለው ነው። እሱን እያየን ደግሞ አብረን እንቀጥላለን። ግብጽ በዚህ ቀጠና ላይ ወይም በጅቡቲም ሆነ በአሰብ ውስጥ ገባች እያልን ስናወራ ወደብ ስለመገንባት አይደለም ወይም ወደብ ስለማደስ አይደለም። ግብጾች እያሉ ያሉት ቀጠናዊ የበላይነትን ስትራቴጂክ ኢንፍሉዌንስ የሚባለውን ነገር ስለማሳደግና በቀይ ባህር መግቢያና መውጫ ላይ ከነሱ በቀር ሌላ ማንም እንደሌለ እያረጋገጡ የሚቀጥሉበትን የመሰረት ድንጋይ የማስቀመጥና ሂደቱን የማስጀመር ነው። ኢትዮጵያ በዚህ ውስብስብ በሆነ ቀጠና ውስጥ የባህር በር ጉዳይ እንደሚያስፈልጋት በተደጋጋሚ በመግለጽ ላይ ትገኛለች። የኢትዮጵያ ጥያቄዎች ግን አንድ ቅርጽ ይዘዋል። ኢትዮጵያ የባህር በር ጉዳይ ያስፈልገኛል ስትል አንድ ቅርጽ ይዘዋል። ያ የያዘው ቅርጽ ምንድነው? ሰምሃው ጦርነት የሚመስል አይነት ቅርጽ ማለት ነው። አንዳንዴም ናሬቲቭ በጣም ጥንቃቄ ይፈልጋል። ናሬቲቭን በተመለከተ ፍሬም የሚደረግበት መንገድ ኢትዮጵያ የባህር በር ትፈልጋለች፣ ጉዳዩ እሱ ነው። ኢትዮጵያ የባህር በር ትፈልጋለች የሚለውን ጉዳይ ኢትዮጵያ የባህር በር እንዴትም ታገኛለች ተብሎ ሲገለጽና ኢትዮጵያ የባህር በር ታገኛለች ተብሎ ሲገለጽ ሁለት የተለያየ ትርጉም ነው ያለው። እንዴትም በምትለዋ ቃል ብቻ አማካኝነት ማለት ነው። ፍሬሚንግ ማለት ይሄ ነው። የኢትዮጵያን ፍላጎት ለዓለም አቀፉ ማህበረሰብ ስናቀርብ ወይም የሚመለከታቸው ሰዎች የመንግስት ባለስልጣናትም ሆኑ ፖለቲከኞችም ዲፕሎማቶች ብቻ ማንም የኢትዮጵያን የባህር በር ጥያቄ ሲያቀርብ መቅረብ ያለበት ኢትዮጵያ በምንም አይነት መልኩ የባህር በር ታገኛለች በሚል ሴንስ ሳይሆን መቅረብ ያለበት አጽንኦት ሊሰጠው የሚገባው ኢትዮጵያ የባህር በር ስለሚያስፈልጋት ያንን የባህር በር ጥያቄዋ እንዲከበርላት ዓለም አቀፉ ማህበረሰብ እንዲያደራድር ዓለም አቀፉ ማህበረሰብ ጣልቃ እንዲገባ የሚሉ አይነት ቅርጾች ነው መያዝ ያለበት። ጦርነት የሚለውን ቅርጽ በተያዘ ቁጥር በእኛ ዙሪያ ያሉ ሀገራት ይፈራሉ ወይም ደግሞ
ጦርነት ሊመጣብን ነው ብለው ይጨነቃሉ ብቻ ሳይሆን ፖይንቱ ኢትዮጵያ ያላትን ኢኮኖሚያዊ ጥያቄ ወደ ፖለቲካዊ ትርጓሜ ይወስድና የግዛት ማስፋፋት ወደ ሌላ ሀገር ገብቶ የመውረር ሌላን ሀገር የመያዝ አይነት አንድምታ ያሰጠዋል። እንደዚህ አይነት ናሬቲቭ ደግሞ ተገቢነት የለውም፣ ልክ አይደለም። እኔ እስከማውቀው ድረስ የኢትዮጵያ ኢኮኖሚያዊ ጥያቄ፣ ኢኮኖሚያዊ ጥቅም፣ ኢኮኖሚያዊ ብሔራዊ ጥቅም የሚለውን ነገር መቅደም አለበት። ከዛ በኋላ ነው ስቴፕ ባይ ስቴፕ ነገሮቹ ፖለቲካዊ ጥያቄም ካለ የባህር ኃይል ጉዳይም ካለ መምጣት ያለበት ስቴፕ ባይ ስቴፕ። መጀመሪያ መቅደም ያለበት ኢኮኖሚያዊ ጥያቄ ነው። መጀመሪያ መቅደም ያለበት ለዚህ የኢትዮጵያ ኢኮኖሚያዊ ችግርና ጥገኝነት ምን አይነት ምላሽ ይሰጠው የሚለው ጉዳይ ነው እንጂ ኢትዮጵያ ተነስታ ወደብ ማታገኝ ከሆነ በቃ የሆነን ሀገር ገብታ ልትወጋና በጉልበት ልትወስድ ትችላለች ምናምን። this narrative የኢትዮጵያን ጥያቄ ዓለም አቀፋዊ ተቀባይነቱን የሚያሳነስና የሚያንኳስስ እንጂ ምናልባት እኛ ለኢጓችን ለውስጣችን it might feels okay አሪፍ አይነት ስሜት ሊሰማን ይችላል እንደዛ ስለተባለ። ነገር ግን በተጨባጭ በዚህ ቀጠና ላይ ያሉ ሀገራት ወደድንም ጠላንም ሉዓላዊ ሀገራት እንደሆኑ መካድ የለብንም። ስለዚህ እነዚህ ሉዓላዊ ሀገራት ጋር ትብብር፣ ዲፕሎማሲ፣ ኔጎሺዬሽን ወይም ድርድር የምንላቸው ሐሳቦችን ያስቀደመ አይነት አካሄድ እንዳለ በኢትዮጵያ ዘንድ በግልጽ መታየትና መቅረብ አለበት እንጂ ዝም ብሎ ከመሬት ተነስቶ እንዳልኳችሁ ነው። ብዙ የታሪክ ምክንያት መቼም ከትላንት ወዲያ በደንብ ነግሬያችኋለሁ። ብዙ የታሪክ ገፊ ምክንያቶች አሉ። በሕግም መጠየቅ የሚቻልበት መንገድ አለ። እነዛ ጉዳዮች ውስጥ መድረስ የሚቻለው ግን መጀመሪያ ከነዚህ ሀገራት ጋር በዙሪያችን ካሉ ሀገራት ጋር በመነጋገር በመደራደር በመመካከር በዲፕሎማሲያዊ መንገዶች መሄድ ሲቻል፣ አለበለዚያ ለማን ጥቅም ይውላል መሰላችሁ? ለግብጽ ጥቅም ይውላል። አሁን ታስታውሱ ከሆነ ኢትዮጵያ ለሶማሊላንድ ዕውቅና ሰጣለው የሚለው ሐሳብ ተነሳ በተባለ ሞመንት ላይ የውስጥ ጉዳያቸው እንደሆነ ብረዳም ነገር ግን የኢትዮጵያ ጥያቄው እስከሆነ ድረስ ተገቢነት አለው፣ ኢትዮጵያ ካርዶቿን መጫወት አለባት የሚለውን መርህ ስለማምንበት ጥያቄው ቀርቦ በነበረበት ሰዓት ላይ የሆኑት ነገሮች ምንድናቸው ሲባል ሐሰን ሼክ ኢሚዲየትሊ ግብጽ ሄዱ። ከዛ በኋላ ግብጽ ሄዱና ከግብጽ ጋር የሆነ ስምምነት ስለማድረግ ኢቭን ባለፉት ጊዜያት እንኳን የአሰብ ጉዳይ መነሻ ተደርጎ ሐሳቦች መቅረብ በጀመሩበት ሰዓት ላይ ኤርትራዎች ብድግ ብለው የት ሄዱ? ግብጽ። አድቫንቴጁ ኢትዮጵያ የሆነ ነገር ሪአክት ባደረገች ቁጥር ከግብጽ በኩል ወደዚህኛ ወዳለንበት ቀጠና የመምጣት እድል እየተፈጠረላት ስለሆነ የሚቀርበው ጥያቄ መቅረብ ካለበት መጀመሪያ ከነዛ በዙሪያችን ካሉ ሀገራት ጋር ሊኖር በሚችል መነጋገር ዲፕሎማሲያዊ መንገድ እንደሆነ በግልጽ መቀመጥ አለበት። ናሬቲቭ ፍሬሚንጉ ሐሳቡ የሚገለጽበት ፍሬም የሚደረግበት ከቃላቱ ጀምሮ ማለት ጥቅም ላይ ከሚውሉ ቃሎች ጀምሮ ፍሬም የሚደረግበት መንገድ። እኔ የጋዜጠኝነት ተማሪ ስለነበርኩ ወይም ስለሆንኩኝ ግራጁዌት ያደረኩት አንዱ በጋዜጠኝነት ስለሆነ የፍሬሚንግን የቃላትን ኃይል እንዴት ትርጉም እንደሚያዛቡ ሌላውን ተውት። ኮማ በማድረግና ባለማድረግ እኮ የትርጉም ለውጡን ታውቁታላችሁ። ከዛ ሲቀጥል እንደ ኢትዮጵያ አይነት ደግሞ በውጫሌ ውል በሉት በመጀመሪያው የ1900ዎቹ የድንበር ስምምነት በሉት ኢቭን በዚህ በአልጀር ስምምነት ሳይቀር በትርጉም ምክንያት በጣም ብዙ ዋጋ እንደከፈለ ሀገር በጣም ኩሪየስ መሆን ያለብን አንዱ ፓርት ፍሬሚንግና ናሬቲቭ ነው። ጦርነትን ቀስቃሽ መምሰል የለበትም። በተቻለ መጠን በዚህ ጉዳይ ላይ አስተያየታቸውን ለመስጠት በየሚዲያው የሚቀርቡ ሰዎች የሚናገሩትን ነገር መጠንቀቅ አለባቸው። ኢትዮጵያን ከሆነ ሀገር ጋር ገብታ ለመዋጋት ዝግጅት እያደረገች ያለች የምትመስል የሆነ ወራሪ አድርጎ የሚያስመስል ሐሳብ መነሳት የለበትም። ሁሌም መወራት ያለበት ስለ ዲፕሎማሲና ስለ ድርድር ብቻ ነው። ይሄን እንምላችሁ ለመሰላችሁ ጦርነት ስለማንችል ጦርነት ስለምንፈራ ምናምን አይደለም። ዓለም አቀፋዊ ቅርጽ እንዲይዝ እኛ እያነሳን ያለውን ሐሳብ በዓለም አቀፋዊ ሕጎች አስደግፈን ከጎናችን ይህንን አብረው ሊቆሙ የሚችሉ ሀገራት እንዲኖሩ ለማድረግ ናሬቲቫችንን ትርክታችንን ጦርነት ቀስቃሽ ከሚመስል አይነት አገላለጽ መጠንቀቅ አለብን። በተለይ እኔ ለምሳሌ እንደፈለኩ ባወራ ኢትስ ኦኬ።
እኔ በቃ አንድ ጋዜጠኛ ነኝ። እኔም ግን መጠንቀቅ አለብኝ። አስቡት ግን የሆነ የኢትዮጵያ መንግስት ባለስልጣን፣ የኢትዮጵያ የሆነ ወታደራዊ መሪ፣ የኢትዮጵያ የሆነ ኃይል በተቻለ መጠን መጠንቀቅ ይኖርበታል ብላችሁ የምታስቡት አይነት አካል በተወሰነ መልኩ የጦርነት መቀስቀስ አይነት ቅርጽ ያለው አይነት ሐሳብን ሲያነሳ፣ ስለዚህ የመጀመሪያው ነገር እንዴት አድርገን ነው የግብፅን በዚህ ቀጠና ላይ ያላትን ኢንፍሉዌንስ ወይም ስትራቴጂክ ተጽዕኖዋን እንዴት ነው መቀነስ የምንችለው ብለን ስንጀምር መጀመሪያ የምንጀምረው ከዚህ ናሬቲቭና ፍሬሚንጋችንን በማስተካከል ነው። የኢትዮጵያን የባህር በር ጥያቄ በተመለከተ ተብሎ እንዲያውም መዘጋጀት ያለበት ይመስለኛል። የኢትዮጵያን የባህር በር ጥያቄ በተመለከተ ናሬቲቫችን ባይዘው ስትራቴጂ ነው። ስትራቴጂ መንደፍ የሚባለው ከዚህ ነው የሚጀምረው። እንዴት ነው ኢትዮጵያ የባህር በር ጥቅሟ ልታስከብር የምትችለው ሲባል ከናሬቲቭ መጀመር አለበት። ስለዚህ ይሄ ኮንት ነው ጊዜ ሊቀመጥለት ይችላል። ለምሳሌ ለሚቀጥሉት 5 ዓመታት ውስጥ ወይም ለሚቀጥሉት 5 ወራት ብቻ በዚህ ስፔሲፊክ ጊዜ ውስጥ የሚዲያዎቻችን ናሬቲቭ ማለት አጠቃላይ የኮሙኒኬሽን የስነ ተግባቦት ናሬቲቫችን ከላይ ጀምሮ እስከ ታች ድረስ ያለው ማለት ነው። አንድ ቅርጽ ነው መያዝ ያለበት። እንደዚህ አይነት ቅርጽ ይኖረዋል። ከዛ አስገዳጅ ሁኔታ መጥቶ ጦርነት ውስጥ ከገባን የመሳሰሉት ነገሮች ከመጡ እኮ እንደርስበታለን። ግን አትሊስት ምን መምሰል የለብንም፣ እኛ እንደ ወራሪ ሆነን መቅረብ የለብንም በየትኛውም አጋጣሚ። ይህንን ማድረግ ስንችል የኢትዮጵያ ጥያቄ ኢኮኖሚያዊ ጥያቄ እንደሆነ ታሳቢ ይደረጋል። አለበዛ ጫናው እንዳይበዛብን ነው። ገብቷችኋል አይደለ? ጫናው ይበዛብናል። ግብጽ ብቻ አይደለችም፣ ሌሎችም ሀገራት ጭምር ጫና ያበዙብናል እና እሱን መጠንቀቅ ይፈልጋል። ሌላኛው ነጥብ የዚህ የኢትዮጵያን የባህር በር ጥያቄ በተመለከተ ግብጽ በቀጠናው እያከናወነች ካለው እንቅስቃሴ አንጻር ሌላኛው በጣም ቤዚክ የሚባለው ፖይንት የዲፕሎማቲክ ወይም በኢንተርናሽናል ባለም አቀፍ ግንኙነት ትምህርት ውስጥ አብሮ የሚነሳ አይነት ሐሳብ ነው። የዓለም አቀፍ ግንኙነት ተማሪዎች በደንብ አንደርስታንድ ታደርጉኛላችሁ ብዬ አስባለሁኝ። ነገር ግን ደግሞ እሱን ባትማሩም እንኳን በጣም ቀለል አድርጌ ወደ እናንተ ለማቅረብ እሞክራለሁኝ። ሴኩሪቲ ዳይለማ የሚሉት አይነት ሐሳብ አለ። ሴኩሪቲ ዳይለማ መሰረታዊ ሐሳቡ ምን ማለት መሰላችሁ? አንድ ሀገር ራሷን ለመከላከል የምታደርገውን እንቅስቃሴ ሌላኛው ሀገር የመጠቃት አይነት ስሜት አድርጋ ስትቆጥረው ማለት ነው። ለምሳሌ ግብጽ በዚህ ቀጠና ላይ እዚህ ጅቡቲ መታ አሰብም መታ ምናምን እንደዚህ ደፋ ቀና እያለች በዚህ ቀጠና ላይ ተጽዕኖዋን ለማሳደግ ጥረት እያደረገች ነው። አሁን እንደ ግብጽ ሆናችሁ አስቡ። ጥረት እያደረገች ነው። ይሄ ለግብጽ ምንድነው? ጥሩ ነገር ነው። አንድ ግብጻዊን ብትጠይቁት ወይም ግብጾች ጥሩ ነገር ስለሆነ ይመስለኛል ኦብቪየስሊ ይሄንን አይነት እንቅስቃሴ እያደረጉ ያሉት ራሳቸውን ሊመጣ ከሚችል ነገር ለመከላከል ብለው ነው። እንግዲህ ዲፌንሲቭ ያልኳችሁ ፖይንት ማለት ራሳቸውን ከሊመጣ ብለው ካሰቡት ስጋት ለመከላከል ሲሉ የሚያከናውኑት እንቅስቃሴ ነው። እነሱ ራሳቸውን ከአደጋ ለመከላከል ብለው የሚያደርጉት እንቅስቃሴ አሁን ከአደጋ ለመከላከል በትርጉሙ ነው ሴኩሪቲ ዳይለማ ባልኳችሁ ትርጋሜ ነው እንጂ ግብጾች ራሳቸውን ከአደጋ ሊከላከሉ ነው እያልኩኝ አይደለም። በትርጉሙ መሰረት እንደ ምሳሌ ነው እየነገርኳችሁ ያለው። ግብጾች ራሳቸውን እንግዲህ ከአደጋ እንከላከል ብለው የሚያደርጉት እንቅስቃሴ በኢትዮጵያ ዘንድ ደግሞ ያለው ትርጓሜ ምንድነው ካላችሁ፣ በኢትዮጵያ ዘንድ ያለው ትርጓሜ ደግሞ ስጋት ነው፣ ጭንቀት ነው፣ ከበባ ነው፣ የመጠቃት ስሜት ነው በኢትዮጵያ ዘንድ እየፈጠረ ያለው። ይሄ በሁለት ሀገራት መካከል መሰል ሁኔታ ሲፈጠር የሚመጣ የአይአር ኮንሰፕት ነው ሴኩሪቲ ዳይለማ ማለት ነው። ለምሳሌ የኩባ ሚሳኤል ክራይሲስን ታስታውሳላችሁ። በ1960ዎቹ 61 አካባቢ ላይ በ1961 አካባቢ የኩባ ሚሳኤል ክራይሲስ የተፈጠረው እንዴት ነው? ሩሲያ የምትባለው ሀገር ወደ ኩባ የኒውክሊየር ሰብማሪኖቿን የኒውክሊየር ባህር ሰርጓጅ መርከቦቿን ስለማስጠጋት ማሰብ ጀመረች። አሜሪካ ምን አለች? የሩሲያ የጦር መርከብ ያውም ኒውክሊየር ጭኖ እዚህ አፍንጫዬ ስር ኩባ ውስጥ ከመጣ ሚሳኤል ተኩሳለሁ አለች። ያውም በኒውክሊየር ማለት ምን ማለት ነው? ሩሲያ ካለችበት ቀጠና ተነስታ ወደ ኩባ የምትመጣው እንግዲህ በድሮ ያው የቀዝቃዛው ጦርነት ወቅት ሶሻሊዝም ምናምን የሚሉት ነገሮች እንዳሉ ሆነው አሜሪካን በቅርብ ርቀት ውስጥ ሆና ማኔጅ ማድረግ እንድትችል ራሷን ከአሜሪካ ጥቃት ለመከላከል ስትል ነው ሩሲያ ወደ ኩባ የመጣችው። ያ የሩሲያ እንቅስቃሴ ግን አሜሪካ እንደምን ቆጠረችው? እንደመጠቃት ስጋትን ፈጠረባት። ስለዚህ መመለስ አለባቸው ተብለው ተመለሱ። ኤኒዌይ ሎንግ ስቶሪ ኢን ሾርት የተቋጨው ሩሲያ
ወደ ቀጠናዋ ተመለሰች፣ ከኩባ ወጣች። እና እንዲህ አይነት አጋጣሚ በጣም በበርካታ ብዙ ልምዶች ላይ በኋላ ላይ ምሳሌ ማነሳላችኋለሁ አለ። አሁን ግብጽ እያከናወነች ያለው እንቅስቃሴ ሄዶ እኮ ለኢትዮጵያ የደህንነት ስጋት መፍጠር የሚችል መሆኑ አንድና ሁለት የሌለው ጉዳይ ነው። ይህ ምን ማለት ነው? ኢትዮጵያ ይሄኛውን ፐዝል አንስታ ሴኩሪቲ ዳይለማ ውስጥ ነኝ፣ እኔም ሌላ ያልተጠበቀ ነገር የባሰ ነገር ላደርግ እችላለሁኝ፣ የግብጽ ወደዚህ አካባቢ መምጣት የለየለት ችግርን በቀጠናው እንደማውጣት ነው፣ እኔም በሴኩሪቲ ዳይለማ ውስጥ አስቀምጦኛል የሚል መርህን ይዛ በአፍሪካ ህብረት፣ በመንግስታቱ ድርጅት፣ በጸጥታው ምክር ቤት ይህን ጥያቄ ማንሳትና ግብጾች በዚህ ቀጠና ላይ ያላቸው እንቅስቃሴ እንዲገታ የማድረግ ጥረት መጀመር አለብን። ተጀምሮ ከሆነ ሰየው፣ ካልተጀመረ ግን የውጭ ጉዳይ ሚኒስቴራችን የኢትዮጵያ የደህንነት ስጋት ውስጥ የገባችበትን ይህንን የግብጽ እንቅስቃሴ እጁን አጣጥፎ ሊመለከት ይገባል ብያለሁ። it's a huge ትልቅ ነገር ነው እየሆነ ያለው። ስለዚህ አንደኛው መጠየቅ ከተቻለ መጠየቅ የሚቻልበት መንገድ ይሄ ነው ብዬ አስባለሁ። ይሄ እንግዲህ እኔ በትንሽ ንባቤ ነው። ክብራትና ክብራን ተከታዮቻችን፣ በስራው ላይ የተጠመዱ ሰዎች ደግሞ አይነው ስራ እየሰሩ እንደሆነ አስባለሁ። እንዴት ብዙ ቀዳዳዎችን ብዙ ግብጽ ወደዚህ ቀጠና መታ የጦር ኃይሏን የባህር ኃይል ጦር ኃይሏን ሳውዘርን ፍሊት እስከ ማስፈር እኮ ነው እየደረሰች ያለችው። ከዛ የሆነ ቀን ተነስታ በጅቡቲ በሚገባ 95% የኢትዮጵያ ምርት ላይ አደጋ ብጥልበትስ ምንድነው ምርጫው ለኢትዮጵያ? ለዚህ ነው በዝምታ ሊታለፍ የማይገባው። እና ሴኩሪቲ ዳይለማ አንደኛው ኮንሰፕት ነው። እኛ እንኳን እንዲህ አንብበን ትንሽ በቃ 2-3 መጽሐፍ አንብበን እንደዚህ መጠየቅ ይቻላል ለካ እያለን በዚህ ስራ ላይ ተመድበው የሚሰሩ ባለሙያዎቻችን ደግሞ ከዚህ የላቀ ስራ እንደሚሰሩ ተስፋ እናደርጋለን። በአጭር ጊዜም ይህን ጉዳይ በተመለከተ ውጤት የምናይ ይመስለኛል። it's በጣም ሲሪየስ ነገር ኢሞሽናል ያደርገኛል። ባይዘው ይሄኛውን አይነት የኢትዮጵያ ብሔራዊ ጥቅም በጣም እንትን የሚሉበት አይነት ሁኔታ በግብጾች ዘንድ እየሆነ መሆኑ በጣም ያበግነኛልና ለዛም ነው ትንሽ ኢሞሽናል የሆንኩት በጉዳዩ ላይ። ሴኩሪቲ ዳይለማ የሚባለውን ነገር በተመለከተ ጠለቅ ብላችሁ ልታነቡት ትችላላችሁ። ያው ትምህርት እንዳይሆን እናንተ በራሳችሁ መነሻውን ከሰጣችሁ ጠለቅ ብላችሁ ታነቡታላችሁ። ስለዚህ ሴኩሪቲ ዳይለማ የሚባለው ነጥብ አንደኛ ኢትዮጵያ ተጨባጭ በሆነ መልኩ ጥያቄዋን ልታቀርብበትና ተግባራዊ ልታደርግበት የምትችል አይነት አካሄድ ነው። ሌላኛው ነገር ሌላው ቢቀር መከናወን አለበት ብዬ የማስበው ነገር ይሄ ቀጠና ሚሊታራይዝድ መሆን የለበትም የሚል ጥያቄ መነሳት አለበት። አሁን አስቡት፣ ግብጽ የምትባለው ሀገር የጦር ኃይል ወደዚህ ስፍራ ስለማስፈር እያሰበች ነው። ስንት 78 ሀገር ኦልሞስት ዓለም ላይ አሉ የሚባሉ ሀገራት ጅቡቲ ውስጥ ያላቸውን የጦር ሰፈር ተመልከቱ። አሁን ግብጽም በዚህ መንገድ እየመጡ ነው። ኢማጂን ምን አይነት የጦርነት በቃ ሚሊታራይዝድ እንደሚሆን በቃ ምን ያክል ወታደራዊ ቀጠና እንደሚሆን ማለት ነው። ሌላኛው መጠየቅ ያለበት ነጥብም ሚሊታራይዝድ መደረግ የለበትም ይሄ ቀጠና። እንደው ሌላው ቢቀር እንኳን በቃ እንደው አቅም አጣም ቢባል መጠየቅ ያለብን አንደኛው ነጥብም ይሄ ይመስለኛል። ሚሊታራይዝድ ለምን ይሆናል ይሄ ቀጠና? ቀደም ብዬ በዚህ በነገርኳችሁ የሴኩሪቲ ዳይለማ በሚለው ሐሳብ ላይ ሀገራት እንትናቸውን ችግሮቻቸው ላይ ካሁን ኢትዮጵያና ግብጽ እንዳሉበት አይነት ውጥረት ከዚህ ቀደም የነበሩ ሀገራት ሴኩሪቲ ዳይለማ በሚባለው ሐሳብ ውስጥ ሆነው ችግሮቻቸውን የፈቱበት አጋጣሚ አለ። ለምሳሌ ስዊዘርላንድና ዘሪሂን ናቪጌሽን እየተባለ የሚጠራው በ19ኛውና በ20ኛው ክፍለ ዘመን ላይ የነበረው የታሪክ አጋጣሚ ለዚህ አንድ ማሳያ ነው። ሁኔታው እንዴት ነበር መሰላችሁ? ስዊዘርላንድ የምትባለው ሀገር ልክ እንደ ኢትዮጵያ ወደብ የሌላት ላንድ ሎክድ የሆነች ሀገር ነችና የስዊዘርላንድ የገቢ ወጪ እንቅስቃሴ በሪሂን እየተባለ በሚጠራ ወንዝ ላይ የተንጠለጠለ ነው። ታዲያ በስዊዘርላንድ ዙሪያ የሚገኙ ተጽዕኖ ፈጣሪ ታላላቅ ሀገራት ፈረንሳይና ጀርመን ማለት ነው ይህንን ዋነኛ የሪሂን ወንዝን ቁልፍ መግቢያ መውጫዎችና ወደቦችን በቁጥጥራቸው ስር አድርገው ነበር። ከዛ ስዊዘርላንድ ልክ አሁን ኢትዮጵያ ሊሰማት ይገባል እንደምላችሁ ስዊዘርላንድም የተሰማት ምንድነው ኢኮኖሚያዊ ነፃነቷ በእነሱ ሽምቃቅ ውስጥ እንደወደቀ አይነት ስሜት ነው የተሰማትና ከዛ በኋላ በዚህ መነሻ አድርጋ ነው ክላሲካል ሴኩሪቲ ዳይለማ ሴናሪዮ የሚል አይነት ሐሳብን ያጠቃለለ ጥያቄን
በማቅረብ ከነዚህ ሀገራት ጋር ወደ ስምምነት ላይ መታ ፍላጎቷን ማስከበር የቻለችው? እንዴት ነው ወደዛ ፍላጎቷን ወደ ማስከበር ውስጥ የመጣችው? ከነዚህ ሀገራት ጋር ተደጋጋሚ የሆኑ በተለይ በ1868 አካባቢ ማንሃነም ኮንቬንሽን እየተባለ የሚጠራ አንድ እንትን አለ። ስዊዘርላንድ ከጀርመንና ከፈረንሳይ ጋር ይህንን የደህንነት ስጋት እንደሆነባት ኢኮኖሚያዊ ነፃነቷ አደጋ ውስጥ እንደገባ የሚገልጽ አይነት ስምምነትን ከነሱ ጋር አድርጋ ስዊዘርላንድ ያለምንም ገደብ በዛ አካባቢ ላይ የንግድ ተጠቃሚነቷን የንግድ መስመሯን ልታገኝ የምትችልበትን አጋጣሚ ፈጥራለች። አስቡት፣ ይህን የፈጠረችው ያለምንም የወታደራዊ ክረት ነው። እንግዲህ ወታደራዊ እንቅስቃሴ ውስጥ ሳይገባ በስዊዘርላንድ በጀርመንና በፈረንሳይ መካከል በተደረገ ስምምነት ወደ እንደዚህ አይነት እንቅስቃሴ ውስጥ መምጣት ተችሏል። ሌላም ነጥብ ማንሳት ካስፈለገ በሁለተኛነት የኦስትሪያ ሃንጋሪ እንዲሁም ደንብ የተባለ በሚጠራ አካባቢ ላይ በ19ኛው ክፍለ ዘመን ሆኖ የነበረ የታሪክ አጋጣሚ ነው። ኦስትሪያ ሃንጋሪ የምትባለው እንግዲህ በጂኦግራፊካሊ በዳኑብ እየተባለ በሚጠራ ወንዝ ጋር አብሮ የሚገናኝና ከጥቁር ባህር የንግድ እንቅስቃሴ ጋርም ጭምር አብሮ የተሰፋ ነው። ነገር ግን ይህንን አካባቢ በኦስትሪያ ሃንጋሪ ዙሪያ የሚገኘው የኦቶማን ኢምፓየር እና በዋናነት ደግሞ ሩሲያም ጭምር የኦስትሪዮ ሃንጋሪን በከበባ ውስጥ አስቀምጠው በዳኑብ ወንዝ ላይ ያላቸው እንቅስቃሴንም የተገታ አድርገው እንደነበረ ይታወሳል። በጊዜ ሂደት ውስጥ ግን በተለይ በ1856 ፓሪስ ኮንግረስ ውስጥ በተከናወነ ማለት ነው የዱናብ ኮሚሽን ትሪቲ እየተባለ በሚጠራ ኦስትሪያና ሃንጋሪ ህጋዊ በሆነ መንገድ የናቪጌሽን መብታቸውን ኦስትሪያ ሃንጋሪ የናቪጌሽን መብታቸውን አስከብረዋል። በ1856 ፓሪስ ውስጥ ማለት ነው። ዋነኛ መከራከሪያ ነጥባቸው ሌላ ምንም ሳይሆን ሴኩሪቲ ዳይለማ የሚለውን ፖይንት ነው። እንዲህ ያልን ከተመለከትን ሌሎች ብዙ ምሳሌዎችን መመልከት እንችላለን። የቦሊቪያ ውስጥ ተመሳሳይ ተሞክሮ ነበረ። በተለይ ካዛኪስታን የካስፒያን ባህር ላይ ያላትን ተጠቃሚነት ያስከበረችበት አጋጣሚ። የካዛኪስታንን ላንሳላችሁ። ለምሳሌ ካዛኪስታን የዩኤስኤስአር መፈረካከስ በኋላ ልክ እንደ ኢትዮጵያ ሙሉ በሙሉ ከባህር የተገለለች ወይም ላንድ ሎክድ የሆነች ሀገር ሆናለች። በዙሪያዋ እንግዲህ እነ ሩሲያን ጨምሮ ኢራንም አዘርባይጃንም እንዲሁም ሌሎች የካስፒያን ባህር ጋር የሚዋሰኑ ሀገራት የካስፒያንን ባህር ሪሶርሱን እንዲሁም ወደቦቹን ጭምር ይዘዋል። ካስፒያን በሚባለው ባህር ላይ ማለት። እንዲያውም ይሄኛው ሁኔታ ኢኮኖሚያዊና የደህንነት ውጥረቶችና ግጭቶች ታክለውበት ወደ ሌላ አይነት ጦርነት ውስጥ ሊያሻቅብ ሊካረር ይችላል የሚል ስጋት ነበር። ከዛ ካዛኪስታኖች አሁን በቅርብ እኮ ነው በ2018 የካስፒያን ሲ ኮንቬንሽን የሚል አይነት ሐሳብን የያዘ የመልቲላተራል ኔጎሺዬሽን ኤንድ ኮንቬንሽን ማለት ባለ ብዙ ደረጃ የሆነ ወይም በጣም ስቴፕ ባይ ስቴፕ ብዙ ነገሮችን የሚያጠቃልል የድርድር ሂደትን በማከናወን በ2018 የካስፒያን ሲ ኮንቬንሽን በሚባለው ማለት ነው ካስፒያን ላይ ካዛኪስታን ምን አይነት መብት አስከበረች? ትራንዚት፣ የኦይል ትራንስፖርት ወይም የነዳጅ ምርትን ማጓጓዝ፣ የትራንዚት ስራዎችን ማከናወን እንዲሁም የማሪታይም ናቪጌሽን የሚባለውን ጭምር የማከናወን አይነት መብቷን አስከበረች። እንግዲህ ከላይ ቀደም ብዬ የነገርኳችሁ ነገሮች ወደ ጦርነት ውስጥ መግባት አያስፈልግም፣ ወደ ግጭት ውስጥ መግባት አያስፈልግም። ያ ሳይሆን እንዴት ኢትዮጵያ በዚህ ቀጠና ላይ ፍላጎቷን ልታስከብር ትችላለች፣ እንዴት ኢትዮጵያ ጥያቄዎችን ማንሳት ትችላለች የሚለውን ነገር በተመለከተ እንደ አብነት የሚሆኑ ናቸው። ስለዚህ ዋይናት ኢትዮጵያ ግብጽ በዚህ ደረጃ መታ ኢንተራንስና ኤግዚቱን ስትቆጣጠር ኤርትራ አስቀረቻት። በጅቡቲ የሚሆነ ጥረቶች አሉ፣ በየመን ውስጥም ቅድም እንዳልኳችሁ አሉ። እንዲህ ስታደርግ የመጀመሪያው ነገር ኢትዮጵያ ዝም ብላ ልትመለከት አይገባም። ሁለተኛው ነገር ፍሬሚንጋችንን ናሬቲቫችንን ማስተካከል አለብን። እንዴት አድርገን ነው የኢትዮጵያን የባህር በር ጥያቄ ከጦርነት ጋር አያይዘን ከተስፋፊነት ጋር ከግዛት መስፋፋት ጋር አያይዘን ማቅረብ የለብንም። ሶስተኛው ነገር ምን አይነት ዲፕሎማሲያዊ ሰበዞች አሉ ሲባል እንደ አብነት ሴኩሪቲ ዳይለማ የሚለውን አነሳውላችሁና በዚህ ሴኩሪቲ ዳይለማ በሚለው ሐሳብ ላይ እንዴት ነው ሀገራት መብታቸውን ያስከበሩት የሚለውን ምሳሌም እንግዲህ ለመመልከት ሞክሬያለሁኝ። ከዚህ ኢትዮጵያ የምትማረው በርካታ ነገር እንዳለ ተስፋ ስለማደርግ ነው በዚህ ሂደት ውስጥ ማለፍ አለብን ብዬ ማምነውና የአፍሪካ ህብረት፣ ኢጋድ፣ የሬድሲ የሴኩሪቲ ዲያሎግ የተባለ የሚጠራ በነገራችን ላይ በዚሁ በኢትዮጵያ እኮ ጭምር ሬድሲ ፎረም ኦር ሬድሲ ሴኩሪቲ ዲያሎግስ የተባለ የሚጠራ
አንድ እንትን አለ ኢትዮጵያም ኢንቮልቭ የምታደርግበት አይነት እንቅስቃሴ አለና ምን ላይ እንደደረሰ አላቅም እሱኛው አካሄድምና ግን የግድ ቀጠናዊ ትብብርም ጭምር አብሮ ሊቀመጥ አብሮ ሊቆም ይገባል። ሌላኛው እንደ ኢትዮጵያ መሰለ ሀገር አሁን ጅቡቲ፣ ስለ ጅቡቲማ አንድ ቀን በደንብ መለስበታለሁ። ግን ጅቡቲ አፍተር ኦል ዲስ አሁን ግብጽ መታ ለጅቡቲ በአመት ምን ያክል ልትከፍል ትችላለች ብላችሁ ታስባላችሁ? ከዛ ኢትዮጵያስ በአመት ለጅቡቲ ምን ያክል ልትከፍል ትችላላችሁ? ኢትዮጵያ ያው ኢኮኖሚያዊ ጥገኝነት ስላላት 95% የሚሆነው ምርቷ በጅቡቲ አሁን ግብጽ ይዟል እያለች በምትገኘው ወደብ ላይ የተንጠለጠለ ስለሆነ የኢትዮጵያ አይገርምም 4 ቢሊዮንም 5 ቢሊዮንም በአመት ከፈልን ቢባል ዶላር ማለት ነው 4 ቢሊዮን ዶላር 5 ቢሊዮን ዶላር ከፈልን ቢባል የሚገርም አይደለም። እነ ግብጽ በአመት ከ500 ሚሊዮን ዶላር በላይ የበለጠ ገቢ አታገኝም። ባይዘው ከግብጽ ብቻ መሰላችሁ እነ አሜሪካ እነ ፈረንሳይ እነ ስፔን እነ ቻይና የጅቡቲን የጦር ሰፈር ያላቸው ሀገራት እነዛ ተባብረው የሚሰጡት ጥቅም ማለት ነው። አሁን ግብጽ መታ ደግሞ ወደቡን ልስራልሽ ላድስልሽ ነው እያለች አለችው። ሰው የሊዝ ስምምነት ይኖራል ማለት ለተወሰነ ጊዜ ግብጾች በዚህ ቀጠና ላይ እንደፈለጉ መንቀሳቀስ የሚችሉበትን አይነት የሊዝ ስምምነት የሚያጠቃልላል ማለት ነው። እንግዲህ ወደ ተግባሩ የሚንቀሳቀሱ ከሆነ እንግዲህ ግብጽ እዚህ ቀጠና ላይ ትምጣሽ። ጅቡቲ ግን ከኢትዮጵያ ግብጽ እንዴት ነው የምትበልጥባት? አሁን ኢትዮጵያ በጅቡቲ ላይ የተንጠለጠለች ነች አልኳችሁ። አት ሴም ታይም እኮ ጅቡቲ የምትባለው ሀገር በኢትዮጵያ ላይ የተንጠለጠለች እኮ ነው እንዴ! እንዴት ነው ጅቡቲ? እኔ በጣም ይገርመኛል ከኢትዮጵያ ፍላጎት ውጪ የመሆኗ ነገር። መኒስ ፓወር በቃ ከፋይ ከሆንክ በቃ ፓወር ምንም ጥያቄ የለውም። በዚህ ዓለም ላይ የአረቡ ዓለም ሀገራት እነ ሳውዲ አረቢያ እና ዩናይትድ አረብ ኤምሬት በዚህ በምስራቅ አፍሪካና አፍሪካ ቀንድ ቀጠና ላይ መተው እንደፈለገ የሚሆኑት እኮ ሌላ ምንም ስላል አይደለም። በቃ ገንዘብ ስላላቸው ነው፣ ይከፍሉሃል። እና ለጅቡቲ ደግሞ እየከፈለ ያለው ማን ነው? የኢትዮጵያ መንግስት ነው። በየአመቱ ቢሊዮን ዶላሮችን እየከፈለ ያለው። ይህች ሀገር ወደደችም ጠላችም ከኢትዮጵያ ጋር ነው መስማማት ያለባት። የኢትዮጵያ ሰላም፣ የኢትዮጵያ እድገት፣ የኢትዮጵያ ደስታ ነው ሊያስደስታት የሚገባው ጅቡቲ እንጂ እንዴት ነው ከኢትዮጵያ ፍላጎት ውጪ በተቃራኒ ልትቆም የምትችለው? በጣም የሚገርመኛ ሰርፕራይዝ የሚያደርገኝ ነገር። ሌላኛው እንደ ጅቡቲ የመሰለን ሀገር በቶሎ ከግብጽ ጥላ ስር መነጠል ያስፈልጋል። በጣም በቶሎ ማለት አለበለዚያ ግብጽ እያየናት የገቢ ወጪ ምርት እንቅስቃሴያችን ላይ ነው አደጋ የምትደቅነው። ስለዚህ የኢትዮጵያ መንግስት ሌላው ትኩረት ሊያደርግበት የሚችለው ነጥብ እንትኑ አለ ብዬ ስለማስብ ነው። መንገዱ አለ። አሁን ጅቡቲን ወደ ኢትዮጵያ ጥላ ውስጥ መመለስ የሚቻልበት መንገዱ አለ። ይህ ቀጠና በጣም በርካታ አማራጮች ያሉበት ቀጠና ነው። ሶማሊያ ታስታውሱ ከሆነ ባለፈው የሐሰን ሼክ አስተዳደር ሐሰን ሼክ እዚህ ኢትዮጵያ ውስጥ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በተነጋገሩበት ጊዜ ላይ በሁለቱ ሀገራት መካከል ያለው ውጥረት ረግቧል ብቻ ሳይሆን አሁን የኮኦፕሬሽን ወይም የትብብር ስራዎች የሚጀመሩበት እንደሆነም ጭምር ያመላከቱበት ነው። የትብብር ስራ ምን ማለት ነው? የትብብር ስራ ማለት በነገራችን ላይ እስከ 2018 ድረስ 2018-19 ላይ የወጣ አንድ ሪፖርት በጣም እንግዲህ 6 ወይ 7 ዓመት ወደ ኋላ ተመልሶ 6 ዓመት ወደ ኋላ ተመልሶና በደንብ ካላስታወስኩት ይቅርታ ግን ወደ 5 የሚጠጉ አዳዲስ ወደቦችን በሶማሊያ ውስጥ ስለመስራትና በስራ ሂደቱ ላይ ኢትዮጵያ ተሳታፊ መሆን እንድትችል የሚያደርግ አይነት ስምምነት እንደነበር አስታውሳለሁ። ከነዛ ውስጥ አንዱ የባርበራ ፖርት ነው። የባርበራ ወደብ የሶማሊላንድ ውስጥ ያለው የባርበራ ወደብ ግን ባርበራ ብቻ አይደለም። ከባርበራ ጋር አጠቃላይ 5 የሚሆኑ ወደቦችን በጋራ ከኢትዮጵያ ጋር ለማልማት የሚቻልበት አይነት ስምምነት ተፈርሞ እንደነበር አስታውሳለሁ። ይህን ሐሳብ ማነሳው ለምንድን ነው? ኢትዮጵያ አማራጮቿን መመልከት አለባት ሲባል አሁን ከሶማሊያ ጋር የተጀመረው ነገር ጥሩ ነው። ከሶማሊያ መንግስት ጋር በጣም አሪፍ ነው። ይህንን ነገር እምረቱን ትብብሩን ወደ አንድ ምዕራፍ ከፍ ማድረግ ሲባል ለነዚህ ሀገራት ኢትዮጵያ እንደ እድል እንጂ እንደ ስጋት አይደለችም። ለሶማሊያ ኢትዮጵያ እድል ነች፣ ለኤርትራ ኢትዮጵያ እድል ነች፣ ለጅቡቲ ኢትዮጵያ እድል ነች። ለምን? ምንም ሳይሆን ሌላ 130 ሚሊዮን ገደማ የሚጠጋ ህዝብ አለ። በቃ ትልቅ ኢኮኖሚ አለ። ስለዚህ ይሄ ኢኮኖሚ ብዙዎችን ይመግባል፣ ብዙዎችን ጥገኛ ያደርጋል። ላይክ አሁን ጅቡቲን እንደምንለው እነ ሶማሊያም ወደዚህ ነገር ውስጥ መምጣት ይፈልጋሉ። እነ ኤርትራም ቢሆን ወደዚህ ነገር ቢመጡ ይሻላቸዋል፣ ተጠቃሚ ቢሆኑ ይሻላቸዋል ከዚህ።
ይሄንን ኢትዮጵያ ያላት እድል ለሌሎቹ ሀገራትም መቅረብ አለበት። ለሌሎቹ ሀገራት መቅረብ አለበት ሲባል ለሌሎቹ ሀገራት ጅቡቲና ኢትዮጵያ 95% ወይም 100% የኢትዮጵያ ምርት እንዲገባ ተፈራርመው ነው እንዴ ስራውን የጀመሩት? አስገዳጅ ነገር አለባት እንደ ኢትዮጵያ? ያውም ጅቡቲ እንደዚህ በዚህ ደረጃ ጀርባዋን እየሰጠችን ከግብፅ ጋር እንደፈለገች እየሆነች። ስለዚህ ካርዶችን መጫወት ሲባል፣ ካርዶችን መምዘዝ ሲባል እነዚህ ነገሮች ታሳቢ መደረግ አለባቸው። አለበለዚያ እንዲህ ያየን በግብፅ ክንፍ ውስጥ በቃ በግብፅ ጥላ ውስጥ እንዳንወድቅ ስጋት አለኝ። I hope that's not going to happen። የሚሆን አይመስለኝም እሱ። ምክንያቱም አሁን ላይ በተለይ ከሶማሊያ ጋር የተጀመረው ነገር በጣም ተስፋ ሰጪ ነው። በኬንያ በኩል ያለውን ኦፖርቹኒቲ በደንብ መቃኘት ያስፈልጋል። በሞምባሳ ወደብ በኩል ያለውን አማራጭ በደንብ መቃኘትና መመልከት ያስፈልጋል። አሚን የተወሰነ የዋጋ ጭማሪ ሊኖር ይችላል። የመጓጓዣ የትራንስፖርቴሽኑ ጉዳይ ከጅቡቲ ወደዚህ ከባርበራ ተነስቶ ሲመጣ ከዘይላ ተነስቶ ሲመጣ እንደዚህ በሞምባሳ በኩል ሲገባ ሊያመጣ ይችላል። በረጅም ጊዜ ሂደት ውስጥ ሊመጣብን ከሚችለው አደጋና ችግር ግን አይበልጥም። ስለዚህ የኢትዮጵያን ብሔራዊ ጥቅም ማስከበር ምንም አንድ ሁለት የማይባል የቅድሚያ ስለሆነ በዚህ ሰዓት መንግስታችን ቢሰራበት ብዬ የምመኘው ዋነኛው ነገር ይሄ የግብፅን በዚህ ቀጠና ላይ ያላትን እንቅስቃሴ መግታት የቅድሚያ መሆን አለበት ብዬ አስባለሁ። ክብራትና ክብራን ተከታታዮቻችን ነፃነት ላቀው ነበርኩኝ። ዛሬ ከታሪካዊ ጉዳዮች ወጣሁኝና በተወሰነ ማታ ነው ስለ ጉዳዩ ስለዚህ ቀጠና እየተዘጋጀው ዜናውን እየተመለከትኩት ነው። በጣም ያውም ከአንድ ቅርብ ጓደኛዬ ጋር በጉዳዩ ላይ ዲስከስ እያደረግን የት ነበርክ እስካሁን እያለኝ በጣም አፋጣኝ የሆነ እንቅስቃሴ ግን ይፈልጋል ይሄኛው ጉዳይና በጣም ስሜታዊ ሆኜ ነበር። ለዛም ነው ዛሬ ታሪክ ጉዳዮችን ሆልድ አድርጌያቸው ወደዚህኛው አቤት አሁናዊ ጉዳይ የመጣው እና ዘገባዎች እየወጡ ነው። በዚህ ጉዳይ ላይ የኤርትራ ጋር ስለተደረገው ስምምነት፣ ከጅቡቲ ጋር ስለተደረጉ ስምምነቶች የመሳሰሉት እየወጡ ነው። ስለዚህ በጣም አፋጣኝ የሆነ እንቅስቃሴ ስለሚፈልግ ዛሬ ትኩረቴን በዛ ላይ አድርጌያለሁ ማለት ነው። እንደወደዳችሁ ተስፋ አድርጋለሁኝ። ሐሳብ አስተያየት ካላችሁ እንደተለመደው በኮሜንት መስጫው ሳጥን ላይ በዝርዝር ሐሳብ አስተያየቶቻችሁን አስቀምጡልኝ። በሚቀጥሉት ቀናት እንዲሁ ወቅታዊ ጉዳዮችን እያከልን ታሪክ ሲያስፈልግ ደግሞ የታሪክ ነገሮችን እያገላበጥን አንድ የሆነ ሰው ጂኦግራፊያዊ ጉዳይ ውስጥ የሚል ጥያቄን አንስቶ ነበረ ትላንትና አቀርቤላችሁ በነበረው ትንታኔ ላይ። የጂኦግራፊን ጉዳይ በተመለከተ እስኪ አንድ ቀን በጣም መለስበታለሁ። እስኪ ከዛ ለእናንተ ማሳይመንት ልስጣችሁና አንድ ፕሪዝነርስ ኦፍ ጂኦግራፊ የሚል አንድ በጣም ወዶ መጽሐፍ አለና እሱ መጽሐፍ እንድታነቡት ኢንቫይት ላድርጋችሁ። ከዛ ወደፊት ስንመለስ ሞር እንትናችን መረዳዳታችን ወደ እኩል እየመጣ ቶሎ እንረዳዳለን። ብዙ ማብራራት ምናምን ሳይጠበቅብን በቀላሉ እየተረዳዳን እንመጣለን ለማለት የፈለኩትን ነገርና ስለዚህ ያኛውን መጽሐፍ እንድታነቡት ሪኮመንድ አደርጋችኋለሁኝ። ለዛሬ የተዘጋጀላችሁ እና ወደ እናንተ የቀረበው ይህን ይመስል ነበረ። አብራችሁ ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። በቀጣይ ፕሮግራሞቻችን እንዲሁ አዳዲስና ወቅታዊ ጉዳዮችንም ጭምር እያጠቃለልን ወደ እናንተ መምጣታችንን እንቀጥላለን። እጅግ በጣም አድርጌ አመሰግናለሁኝ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። መልካም ጊዜ፣ መልካም ምሽት ይሁንላችሁ።